በሰላም ላደረሰን አምላካችን ክብር ምስጋና ይግባው። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። በሰላም ምልክት በክብር መገኛ በቅዱስ ወንጌል እናምናለን እኛ በወንጌል እናምናለን እኛ በወንጌል ሰይጣን ድል ተመታ፣ ሰላም ተሰበረ፣ ጽድቅ ተራወጠ፣ ጸጋን ተቀበለ። በወንጌል እናምናለን እኛስ በወንጌል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህር ሙሉጌታ ረጋሳ በደብረ ሳህል በጅማ ሀገረ ስብከት በደብረ ሳህል ቅዱስ ሚካኤል ካቴድራል ቤተክርስቲያን የስብከተ ወንጌል ኃላፊ ነኝ። እጅ በማዕከለ ዮርዳኖስ ተጠመቀ ይላል። ወዲያውኑ እርሱ ሲጠመቅ
ከሰማይ እንዲህ የሚል ድምፅ መጣ ይላል፣ የምወልደው ልጅ እርሱ ነው፣ እርሱን ስሙት በሚል አባት በደመና ተገለጸ። ወልድ በአካለ ሥጋ በዮርዳኖስ ታየ ይላል። መገለጥ የምንለው አስተርእዮ ብለን የምናስተምረውም ለዚህ ነው። መንፈስ ቅዱስ ደግሞ በአምሳለ እርግብ በክርስቶስ በወልድ ላይ ታየ ተገለጸ ነው የሚለው። ይሄ መገለጽ እንግዲህ የአብ የወልድ የመንፈስ ቅዱስ መገለጥን አይታ ተመልክታ ቤተክርስቲያናችን ወርሃ ገሃድ ወይም ደግሞ ቀኑን ገሃድ ብላ ጠርተዋለች። መገለጥ ማለት ነው። ዛሬ የገሃድ ጾም ተብሎ የሚጾመው ከዚህ አንጻር ነው። የአብ የወልድ የመንፈስ ቅዱስ አንድነትና ሶስትነት በዮርዳኖስ የተገለጠበት ማለት ነው። በነገለት እንግዲህ ይህንን መገለጥ በጥምቀቱ ለማየት ኦርቶዶክሳውያን ጾመ ገሃድን ከሰባቱ አጽዋማት አንዱ የሆነውን ጾም ይጾማሉ ዛሬ ማለት ነው። ይህንን ሁላችንም እንጾማለን። ከ7 ዓመት ጀምሮ ማንኛውም ክርስቲያን የሚጾመው ታላቅ ጾም ነው። ጾመ ገሃድ ይባላል። ስለዚህ ይህን ጾመ ገሃድ እንግዲህ አንድ ነው። ዛሬ በየሚዲያው በየተለያዩ መምህራን በማጭበርበር አንዳንዶቹ ከተለያየ ያልተማሩትን ተምረናል በማለት ወጥተው የቤተ ክርስቲያንን ቀኖና የጾሟን ቀኖና ለማፍረስ 2 ቀን ነው ገሃድ 2 ቀን ነው የሚሉ አስተምሮን የሚያስተምሩ አሉ። ይህንን ኦርቶዶክሳውያን ልንጠነቀቅ ይገባል። ገሃድ አንድ ነው አባቶቻችን እንዳስተማሩት። ይህም ገሃድ በባለ ዋዜማው ዛሬ በከተራ ቀን የምንጾመው ነው። ነገ ይበላል። ዛሬ ግን ጥሉላት ምግብ፣ የጾም ምግብ ቅቤን፣ እንቁላልን፣ ስጋን፣ ማንኛውም ወተትን የጾም ምግቦችን አንጠቀምም አንበላም ማለት ነው። ከዚህ አንጻር እንግዲህ ይህ በዓል በዚህ መልክ ሲከበር ዓለማችን ዛሬ በእውነት በዩኔስኮ ላይ መዝግባው የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓለ ጥምቀት በልዩነት እንድናከብር አድርጋናለች። ከከፍታ ወደ ከፍታ አምጥታናለች። ስለዚህ ዛሬም እኔና እናንተ እያንዳንዳችን ይህንን ከፍታ በመጠበቅ በፍቅር በሰላም በአንድነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ልንኖር ይገባል። ከዚህ ከፍታ መውረድ የለብንም። ከዚህ ክብር መውረድ የለብንም እና ከዚህ ክብር ከዚህ ከፍታ ሊያወርዱን ብዙዎች በተለያየ መልክ በየቤተ እምነት ይችን ቤተክርስቲያን ሲቃወሟት የሥርዓተ አምልኮታችንን ሲነቅፉ እናያለን። ነገር ግን ቃሉ ነውና ስለ ስሜ የተጠላችሁ ትሆናላችሁ ብሎ ቅዱሳን ሐዋርያትን እንዳስጸናና እኛም ዛሬ ስለ ክብሩ ስለ ስሙ መነቀፋችን አዲስ አይደለም፣ ክብር ነው። እግዚአብሔር ሁሉን አክብሯል። አንዴ የወደደን እሱ ነው፣ ያከበረን እሱ ነው። እግዚአብሔር ካከበረ እግዚአብሔር ከወደደ ማን ነው የሚቃወመን? ማን ነው የሚጠላን? ያለው ቅዱስ ጳውሎስ ሮሜ 8:30 ጀምረን ስናነበውና እግዚአብሔር የመረጠውን አከበረ ያከበረውን አጸደቀ ይላል። እግዚአብሔር ካከበረ እግዚአብሔር ካጸደቀ የሚቃወመን ማን ነው ያለው። ስለዚህ ቅዱስ መጽሐፍን እንግዲህ በዚህ ልክ ከተናገረ እኛም ደግሞ ኦርቶዶክሳውያን ያከበረን እግዚአብሔርን አክብረን የወደደን እግዚአብሔርን ወደነው ከምንም የበለጠ ከኃጢአት ተለይተን ከክፋት ከዘረኝነት ከተንኮል ከምቀኝነት ተለይተን ይህንን በዓለ ጥምቀት ሁላችንም እርሱ እንደወደደን ተዋደን እሱ እንዳከበረን ተከባብረን እርሱ በትሕትና ከልልና በትሕትና ነው በቤተልሔም የተወለደው። እንደገና የማይጠመቅ አምላክ ተጠምቆ እኛን ለማስተማር ለእኛ ጥምቀትን መሰረት ሊያደርግልን ውሃን ሊባርከው ውሃ የተባረከው ነው። ዘር፣ ቀለም፣ ቋንቋ፣ ሀብታም፣ ድሃ ሳይል ሁሉም የሚያገኘው ነውና በዚህ ውሃ ሁላችንም በዮርዳኖስ ተጠምቀን የንስሐ ሕይወታችንን አስተካክለን ከኃጢአት ወጠን እውነተኛዋን የሆነችውን ሰማያዊቷን ኢየሩሳሌምን የምንወርስበትን ጸጋውን መድኃኔዓለም እንዲያድለን ነው። ይህ በዓል ትልቁ መልእክቱ ይሄ ነውና ይህን ክብር ለማግኘት እንግዲህ ሁላችንም በነገው ዕለት ጥምቀቱ ከቅዳሴ ሌሊት 9 ሰዓት ነው ቅዳሴ የሚከናወነው። ሌሊት 11 ሰዓት ላይ በብፁዕ አባታችን አቡነ እስጢፋኖስ የጅማ የየም የሰሜን ጎንደር ሊቀ ጳጳስ በተገኙበት ሊቃውንተ ቤተክርስቲያን በተገኙበት ትክክል በዓሉ በታላቅ ድምቀት ባለ ጥምቀቱ በዓልን ማንኛውም ኦርቶዶክሳዊ በዓልን ስናከብር በዚህ አይነት መልክ ስናከብር እግዚአብሔር ደስ ይለዋል። እግዚአብሔር በእውነት ይከብራል። ይሄ ነው ኦርቶዶክሳዊ በዓል። ብቻችንን በመብላት በመጠጣት በመደሰት የምናከብረውን በዓል እግዚአብሔርም አይደሰትበትም። የሚደሰተው እርሱም ልክ በዓላትንም ይሁን ሐዘንንም ደስታንም ከደቀ መዛሙርቶቹ ጋር ነው ያከበረው። እናቱን ይዞ ነው በሰርግ ቤትም የተገኘው ከሐዋርያቱ ጋር። እንዲሁ በሐዘን ቤትም በዶክማስ በታላቁ በዘካርያ በታላቁ መምህራችን በሆነው ቤተ ክርስቲያናችን ዘውትር በትንሳኤውም በሞት የምታነሳው የአልዓዛርን ሞት ምክንያት አድርጎም በሐዘን ቤት ተገኝቶ ክርስቶስ ከደቀ መዛሙርቶቹ ጋር ከሌሎችም ቅዱሳን ጋር ተገኝቶ በዚህ ልክ ሐዘንተኞችን እነ ማርታና ማርያምን አጽናንቷል። ስለዚህ ኦርቶዶክሳውያን ኢትዮጵያውያን በተለይ በሐዘንም በደስታም ብቻችንን የምናከብረው በዓል የለንም፣ ብቻችን የምናከብረው ሐዘንም የለንም። ስለዚህ ሐዘናችንንም በዓላችንን በጋራ እናክብረው።
ያኔ እግዚአብሔር እቺን ሀገር ይባርካታል፣ ሰላም እናገኛለን። ፍቅር ሊኖረን ይገባል። ይቅር ባይነት በልባችን ላይ ሊነግስ ይገባል። ሰላም፣ ፍቅር፣ አንድነትን በልባችን አንግሰን የሰላም ባለቤት የፍቅር ባለቤት መድኃኔዓለም አምላካችን ደግሞ የበለጠ በረከትን ይሰጠናል። እግዚአብሔር ይስጥልን። አገሪቷን የበረከት ሀገር እንዲያደርግልን የጠፋውን ሰላም በእጃችን ነውና ሁላችንም ይሄንን ሰላም እንድንመልስ እያንዳንዳችን ፍቅር ይኖረን፣ መከባበር፣ ሰላም፣ ትትና ይኖረን። ሀገራችን ኢትዮጵያ በዚህ ልክ ሰላም፣ አንድነት፣ ፍቅር እንዲኖራት የሁላችንም ምኞት ነው። ሁላችንም በጸሎት እንትጋ። እግዚአብሔር ይስጥልን።